በቃኝ ሊባል የሚችል ነገር ጥቀሽ። ሂጅበት፣ ተራመጅበት። ትክክል ነሽ ሀይሚ፣ ሁልጊዜም ሂጅበት። ከፈለጋችሁ ተከተሉ፣ ካልፈለጋችሁ ተውት ብላችኋለች። ዛሬ እንግዲህ ሀይሚ ማለት ነው ቡራ እንዲ ሹርባ ተሰርታ ነበር። እንዲመች ነው። ሰላም ጤና ይስጥልን ውድና የተከበራችሁ ቻናላችን ቤተሰቦች፣ ዛሬ እንግዲህ ሀይሚ በዚህ መልኩ መታላችኋለች እያለቻችሁ ነው ማለት ነው። እንዴት ናችሁ? ደህና ናችሁ? አለሁ እኔ ደህና ነኝ፣ እግዚአብሔር ይመስገን። እንዴት ናችሁ? ከፈለጋችሁ አዝለሽ ዙሪ፣ ከፈለግሽ ቡርኪንም አዝለሽ ዙሪ። ኦ ማይ ጋድ ማዘል እንኳን አልችልም። ማዘል አሁን ልጅም ቀርቷል። በጋሪ አይደል እንደሚገፋው ልጅ ማለት ነው። እንግዲህ እኔ ሰለጠነ ሀገር ስላለሁኝ ማለት ነው ማዘል ድሮ እንደቀረ ነው የማውቀው። እኔ ማዘል አልችልም፣ ይቅርታ አድርጉልኝ። ግን በሚያምር ጋሪ አንደኛ ሁለተኛ ፕሮቶኮሉን በጠበቀ በህፃናቶች ጋሪ እየገፋው መሄድ እችላለሁ። አዝዬ መሄድ ግን አልችልም፣ ይቅርታ አድርጉልኝ ቤተሰብ። ምን ላደርግ፣ ከጊዜው ጋር ነው የምንራመደው ጊዜው። ምክንያቱም አዝለሽ ዙሪ ላላችሁኝ ሰዎች ማለት ነው። ስቡ ዛሬ የመጣሁት ተመልሼ የመጣሁት ማለት ነው ሀይሚዬ ፕራንክ እያደረገችው ነው ብሩኬ ማለት ነው። ብሩኬን ፕራንክ እያደረገችው ነው። ሶ ክፍተት ሲያገኝ ደግሞ ጋሽ ወይኔ አንተስ እነዚህ ሴቶቹን ምንድነው ባለፈው አግቷቸው ያስለቀሱት እነሱን ነው የሚመስለው። ጸጉርህ አቋቋሙ አንታሹ ተብዬው ማለት ነው። ምን አስበህ ነው እንደዚህ ጸጉርህ የቆመው? ጸጉርህን መጀመሪያ አታስተካክለም እንደ ሀይሜን አፈቅራለሁ እድል ስጭኝ ምናምን ከማለት በፊት ማለት ነው። መጀመሪያ ጸጉርህን ቁረጥና እስኪ እኔ ማን ምን እመስላለሁ ምናምን ብለህ አየት አድርግ። አንተ አሁን እንዲህ ሙቡ ጋር ለመድረስ ማለት ነው ከታች ብረት ያለው መሰላል ራሱ ብትጨምር ብሩኬ ጋር አደርስም እኮ። ማንኛሽም ዩቲዩበር ማለት ነው የወንድ ዩቲዩበር ከቡታጅራ ማለት ነው ብሩክ ጋር ማንሽም አደርሽም፣ አንድሽም ማንሽም ማለት ነው። ሁልሽም እንደው አሁን ታየው ያለሽ ከብሩክ በኋላ ማለት ነው። እንዴ መጀመሪያ ራስን ታስተካክለው እንዴ እድል ስጭኝ፣ እችን እድል ልጠቀምበት ምናምን። የትኛውን እድል ነው? በፊት የት ነበር? የት የነበረውን እድል ነው የምትሰጠው? ሰው እኮ ጨልሏል ዘንድሮ። ኑሮ ብቻ አይደለም ያጨለላችሁ፣ እንደው ጨልላችኋል። አሁን አንተ እድል ስጪ ለማለት ኧረ ሰው አውቆ ነገር ይፈልጋል ማለት ይህን እኮ ሳይሆን ማለት ነው። እንዴት ብሩክን እያየኸው እንዴት በወንድ ላይ ወንድ እንዴት ይሳለቃል? ቆይ ምንም ለቀልድም ለጨዋታም ቢሆን ማለት ነው እድሉን ስጪ። አባባል ራሱ በጣም ይደብራል። ማሰብ በራሱ ቆም ብለህ ለራስህ የምትሆንን መርጠህ ማለት ነው። ልክ እንደ ቡራ ወርቅ አስመስለህ ከዛ በኋላ አምጣት። ብሩክ እኮ ሀይሚን ወርቅ ያደረጋት እሱ እኮ ነው፣ እሱ ነው። እሷም ደግሞ ወርቅ ለመሆን ምቹ አይነት አክት ስላላት ነው። ምክንያቱም ብሩክ እሷ ትሰራለች ታመጣለች። ብሩክ ደግሞ የፈለገችበት ቦታ ወስዶ አዝናንቶ በቃ የፈለገችውን ነገር አድርጎ ውብ አድርጎ ይመልሳታል። አለቀ። ይመልሳታል ስላችሁ ወደ ነበረበት ተጣልተዋል ሲባል ወደ ነበሩበት ተመልሶ እናያቸዋለን። ይሄ ማነው? የሱ ብቃት እኮ ነው እንደሱ። ስለዚህ እንደሱ ለመሆን ከሱ ጸባይ ውሰድ መጀመሪያ፣ ተለማመድ መጀመሪያ። ምን አይነት ለሴት ልጅ ሬስፔክት። በቃ ሁላችሁም ወንዶች ከቡርኬ የተማሉ ሬስፔክት ማለት ነው። ከዛ ሚስታችሁ ደግሞ ጠንካራ እንድትሆንላችሁ ደግሞ ሀይሚን አይተው ይማሩ። ያው የሀይሜ ጥንካሬ ፕራንክ ነው በነገራችን ላይ፣ ሌላ ነገር እኔ አላውቅም፣ ይቅርታ አድርጉልኝ። ፕራንኳ ኦ ማይ ጋድ አንደኛ ነው። በፕራንክ እስኪ መርቋት እስኪ ኢቢኤስ አባይ ቲቪ ሀይሚን በፍራንክ ለምን አልመረቃችኋትም እስካሁን ድረስ? እነ ሩታ ሄደዋል፣ እነ ፍቅር ሄደዋል። ሀይሚ ግን እንዴት አልሄደችም እስካሁን ድረስ? ቡርኬስ እንዴት አልሄድም? ሴት በመንከባከብህ እንዴት አልሄድክም? አሁን እንትና የሄደችው አብርሃም የሄደው በሩታ ነው። በሩታ ጠርሶ ሩታ ደንቃታለሁ ተብሎ በጣም ተመልካች ስላላቸው ምናምን ተወዳጅ ስለሆኑ አባይ ላይ ሄደው ሪከርድን የሰበሩት። ሶ ብሩክና ሀይሚም ለምንድነው አባይ ላይ ያልቀረቡት? የኔ ጥያቄ ነው። መቅረብ አለባቸው። እንዲህ ሀይሚዬን የመሰለ ቅመም ሳትቀርብ ይህን የመሰለ ፕራንክ እንዲህ በአንድ ቀን የሚያንበረክክ ፕራንክ እየሰራች እንዴት ነው ኢቢኤስ ወይም ደግሞ የሆነ ቦታ ያልቀረበችው? አላዛር ላይ ብቻ ነው እስካሁን የቀረበችው ማለት ነው። ሰው ቀስ እያልን እንደርስበታለን። ለማንኛውም ዛሬ ብሩክ ፕራንክ ተደርጎ ነው ያኮረፈበትን ምክንያት ቅጣት ተቀጥቶ ነው ማለት ነው ብሩክ ማለት ነው። ሌላው ደግሞ ማለት አሁን ሀይሚ የሆነ ችግር ሲፈጠር ቪዲዮ ሲሰራ ሀይሜን አትንኳት፣ ሀይሜን አትይዋት፣ እንድናያት አይደል? እንዴ ታዲያ ቪዲዮ መሰራልን? ምን ነው እናንተ ደግሞ አበዛችሁት እንዴ! የፈለግነውን ሀሳብ መስጠት መብት አለን። ምንድነው? እኛም ሴት ልጅ ነን። ምንድነው?
እንዴ ምን የተለየ ነገር አለ? አዲስ ነገር አለ? ሴት ነው በቃ። ካያችሁ ይዩ፣ ከተመቻችሁ ይዩ፣ ካልተመቻችሁ አትዩ። በቃ ያመጣችልንን አይዲያ የታየንን የሁላችንም አመለካከታችንን መልስ ስተናል። ከዛ በመልሳችን ከተመቻችሁ ላይ ታደርጋላችሁ፣ ካልተመቻችሁ አልተመቸንም። ሌላ ትርፍ ወሬ ትርፍ ዝባዝንኬ ምን ያስፈልጋል? ምንም አያስፈልግም። ምንም ማለት ነው። እና ያስፈልጋል ካላችሁ ደግሞ ደርድሩ፣ እኔ አይመለከተኝም። ግን ሀይሚ ዩቲዩበር ናት። በነገራችን ላይ ለማታውቋ ሰዎች ዩቲዩበር ናት። የፕራንክ አምባሳደር ናት። የፕራንክ አምባሳደሯ አነጋጋሪ ነው። በጣም አነጋጋሪ ስለሆነ ማንም ሰው እየተነሳ ሀይሚ ማለቱ አይቀርም። ስለዚህ ሀይሚ ተብሎ ስሟ ሲጠራ አትቃጠሉ። ባይሆን ወተት አጠገባችሁ አድርጉ፣ አጠገባችሁ አድርጉ። ወይኔ እሷ እኮ አታውቃቸውም። ግን እኮ የሚገርመው ነገር ወይኔ እኔ በሳቅ ነው የምሞተው። የወንድ ጥማታም አዝለሽው ዙሪ እንትን በይው ምን በይው። ይሄ እንዲህ ብለሽ የጻፍሽው ሀይሚ ብታይሽ ኖሮ ማለት ነው ልክ እንደዚህ ነው የምታይሽ። አሁን እንደዚህ ልክ እንዲህ በቃ ትስቅብሻለች እንዲህ ብላ ማለት ነው። የምሬ ነው የምልሽ። በብሩክ የመጣባት ሀይሚ ምን እንደምታደርግ አታውቁም እናንተ። ትናንትና ማለት ነው እንደዛ ልሄድ ያለችው ሀይሚ ተኮራርፈው ከአብርሃም ጋር ዱባይ ካልመጣሽ ተብላ ዱባይ ሄጄ ልምጣ ብላ ፍቃድ ጠየቀች ማለት ነው። ከዛ አትሄጅም ሀይሚዬ፣ እኔ ብቻዬን መሆን አልችልም፣ አንሄድም አሁን 200,000 ስትሞይ ወስድሻለሁ የፈለግሽበት ቦታ፣ ስለዚህ አሁን አትሄጅም አላት ብሩኬ። ከዛ እሷ ደግሞ እሄዳለሁ አለች። አትሄጅም እንድንጣላ ከፈለግሽ ሂጂ አላት። እሺ እሄዳለሁ ብላ ተነሳች። ከዛ በዚህ ተኮራረፉ። 24 ሰዓት አኮረፋት ብሩክ። ከዛ 24 ሰዓት ብሩክ ሲያኮርፋት አጅሬቷ በምን ትታረቅ? ንግስቷ ማለት ነው ሀይሚ እንድትታረቀው ሻንጣዋን አንስታ እሄዳለሁ ቤተሰቦች ጋር ሄጄ የሆነ በቃ ማረፍ ፈልጋለሁ ምናምን አኩርፈኛል ብላ አይዲያውን አመጣች። ከዛ አይዲያውን ስታመጣው ደግሞ አባወራው ደግሞ ማለት ነው ሁሌ እኔ ሲሄድ ዝም ትለኛለህ ብለሽኛል፣ ዛሬማ ዝም አልልሽም፣ በቃ እስኪ ተሸነፊ አትሂጂ ብሎ መልክ አስቀመጠላት። እየሳቀች እሷም እሺ በቃ አልሄድም፣ በቃ እሺ ደስ ይበልህ አለች። ከዛ ሻንጣውን እኔ ለያዘው አንተ ያዘው በማለት ሲከራከሩ እስኪ ስሚኝ እስኪ አዳምጪኝ አላት። በቁጣ በተሞላበት እይታ ማለት ነው። ብሩክ ቀና ብላ ስታየው ኩስተር ብሏል። ከዛ አፈረ ብላ ምልስ ብላ ሻንጣውን ልቅቅ አድርጋ በዚህ ነው በዛ የምትሄጁ ብሎ ሲመራት በፈለግከው መንገድ አለች። በዚህ ሂጂ እሺ። ኧረ ወይኔ ማታ ከተኛው በኋላ ነው ቪዲዮን ያየሁትና በጣም እየሳቅኩኝ ነበር። ከዛ ሀይሚ ልክ እንደ ጻድቅ ዞር እያለች እያየችው ነው። ስታየው አሁንም ፊቱ አልተፈታም፣ የብሩክ ፊት ማለት ነው። ስታየው ፊቱ አልተፈታም። እንደዛ ያለ ቪዲዮ አለቀ። ከዛ ቪዲዮ ካለቀ በኋላ ደግሞ ካልተመቸሽ ሂጂ ብላችሁ ዘፈነችላችሁ ማለት ነው፣ ውድ ቤተሰቦቻችን። ስለዚህ ምንም ሀይሚን አትንኳት፣ ሀይሚን አታውሯት፣ ሀይሚን እንትን አትበሏት ማለት ያን ያህል ተገቢ ነው ብዬ አላስብም። ቤተሰብ ያው የወደዳችሁትን ትከታተላላችሁ፣ የወደዳችሁትን ኮመንት ትጽፋላችሁ፣ የፈለጋችሁትን ነገር የመናገር መብት አላችሁ። ግን እኔ ሀይሚንም ብሩኬንም መሳደብ ምንም ለእኔ ትርጉም የለውም። እኔ እንደዛ ለእኔ ትርጉም የለውም። በቃ መሳደብ በአጠቃላይ ምን መሰላችሁ? እዚህ ጋር አሁን እናንተ ያልገባችሁ ነገር ምን እንደሆነ ታውቃላችሁ? ሀይሚ ፕራንክ ይዛ ስትመጣ ሁል ጊዜ ለምን መሰላችሁ? በብሩክ ቤት ነው። ሁል ጊዜ በብሩክ ቤት ጸብ ይጀመራል። ከዛ ሀይሚ ቤት ድኳን ይጣላል። አለቀ። ከዛ በቃ እንደዚህ ነው ሁሉ ጊዜ ማለት ነው። ለምን መሰላችሁ? እሷ ስትጀምረው፣ እሷ ፕራንክ ስታደርገው ሁሉም ነገር ለእሷ ይቀላል ማለት። ብሩክ ደግሞ ትንሽ ነገር ፕራንክ ሲያደርጋት እንዲህ እኮ አረጋት እንዲሆነ። ያው እኛ ሴቶች ስንባል ለሀሜት አይደል የተፈጠርነው? ሴት ስንባል በብዛት ያው ሴቶች ናቸው የብሩክና የሀይሚ አድናቂዎች ማለት ነው፣ ከራሴም ጭምር ማለት ነው። ሴቶች ናቸው። ስለዚህ ሴቶች ስለሆኑ ብዙዎቹ ሀይሚን የጠቀሟት እየመሰሏ ሀይሚን ወግነው ነው የሚናገሩት ማለት ነው። ከዛ እንደዛ ካላችሁ ሀይሚ የማን መሰለቻችሁ? ሀይሚ እኮ የኔ ንግስት ናት ብሎ ብሩክ ደግሞ ሁሌ እሷ እንድትሰራው በቃ የራሱን ሀራካት ያመጣል ማለት ነው ብሩክ። ሀይሚ ደግሞ እንዴት ሀራካት ታመጣብኛለህ በእኔ ብላ የራሷን ፕራንክም ሆነ ቪዲዮም ሆነ መስራት ትጀምራለች። ከዛ እንደምንም ተወደደም ተጠላም ይታያል። መታየቱ አይቀርም፣ ማየታቸው አይቀርም። ብትሰደብም ብትገጠጥም ባሏን እዚህ ጋር ብታቃጥልም ምንም ብትል ነገ ዞሮ ተጠምጥመው እናቴ ሲላት ብሩኬ ወይዬ ልቤና ቀለጥከው፣ ልቤና ፈረጥከው እንዲህ ሲሉ ነው የምናያቸው። ስለዚህ ማንም ሰው ይጣላል። እናንተ ግን ማለት ነው
እና ሀይሚ ዶላሯን እየሰራች ነው። ብትሰድቧት ራሱ ከፍላችሁ ነው የምትሰድቧት። ከፍላችሁ ማንም በነፃ ከፍላችሁ ላይክ አድርጋችሁ ሰብስክራይብ ሼር አድርጋችሁ የሄደችበትን ቦታ 200 ሺህ አስገብታችሁ እንደዛ ነው። ስለዚህ እኛም ደግሞ የታየንን አመለካከት ስለ ሀይሚ እናወራለን፣ ስለ ብሩኬ እናወራለን። አሹብልሹ እኔ በብሩኬ ላይ እንድትመጣ አልፈልግም። ስለ አሹብልሹ ማውራት አልፈልግም። እኔ ሞራልህን ራሱ ጠልቼዋለሁ። እድል ስጪኝ ማለት ነው። ምክንያቱም ማን በለፋበት ማን ይዘንጣል? አስበዋል። ልፋ እስኪ በመጀመሪያ ልፋ። እንደ ብሩክና እንደ ሀይሚ ለመሆን ልፋ፣ መልፋት አለበት። ዝም ብሎማ እንደዚህ የአማራ አበባ እንደዚህ አብቦ ሲታይ ቁርጥ እንደማድረግ ቢሆንም ኖሮ እስካሁን ድረስ እንዲህ የት በደረስነ አለ ያገሬ ሰው እንዴ። እየተንከባከበ አሳድጎ ጭራሽ ማንም ተነስቶ ሀይሚን ወስዳለሁ ሲል እንደው ትንሽ አይሰቀጥጣችሁ? ወንዶቹ ትንሽ አይደብራችሁም እንዴ? ጉድ እኮ ነው። ሼም የሚባል ነገር አለ። ሼም ይቆንጥጣችሁ አንዳንድ አስመሳዮች ማለት ነው። አንተ ዝም ብለህ ከዛች ከማነው ስሟ ጋር ከሩታ እህት ጋር እርጉዝ ሆና እሷ ደግሞ ፕራንክ ስትሰራ ገረመኝ። ወይኔ ዘንድሮ ዩቲዩብ ጠኔ ነው የሚያስውጠው። የምር ሆና ፕራንክ ስትሰራ ያዙ ልቀቁኝ ስትል ውሃ እያፈሰሰ ነበር። እዛው ይሻላል። ሀይሚና ብሩክ የመሀል እንድትገባ በፍጹም እኛ የጨረቃ ፋሚሊ አንፈቅድላቸውም። ስለዚህ ሀይሚና ቡቡ ዛሬ ሰላም ሆነ ይመጣሉ። አባወራው ስብስብ አድርጎ እስከ ሻንጣዋ ወደ ቤቷ እየመራት ሄዷል። ካሁን በኋላ ሀይሚ የትም ልሄድ የት ብሩክ አይፈቅድልሽም። ድሮ ነበር ድሮ ቀረ። ስለዚህ ይቅርብሽ።